አሁን በተሰማ መረጃ ትራምፕ ለኔታንያሁ አስቸኳይ ስልክ ለመደወል ቀጠሮ መያዛቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ለመወያየት ቀጠሮ መያዛቸውን ወይም ማመቻቸታቸውንና በዚሁ የስልክ መስመርም እስራኤል በኢራን ላይ ምንም አይነት አጸፋዊ ጥቃት ወይም በቀል እንዳትሰነዝር አጥብቀው ሊያሳስቡ እንደሚችሉም አክሲዮስ የዜና ምንጭ ዘግቧል። አሜሪካ በቀጠናው ያለው ውጥረት ለማርገብ የምታደርገውን ጥረት እስራኤል የምትወስደው አጸፋ እርምጃ እንዳይደናቀፍ ትራምፕ ከፍተኛ ስጋት አድሮባቸዋል። በመሆኑም የኔታንያሁ መንግስት ከኢራን ጋር ወደ ባሰ ጦርነት እንዳይገባ በቀጥታ ተጽዕኖ ለመፍጠር ይህንን የስልክ ውይይት በቅርቡ እንደሚያደርጉም ተገልጿል። ይህ በትራምፕና በኔታንያሁ መካከል ሊደረግ የታሰበው ንግግር በመካከለኛው ምስራቅ ቀጣይ ዕጣ ፈንታ ላይ ትልቅ ሚና ይኖረዋል ተብሎ ይጠበቃል። ኢራን ወደ እስራኤል የባላስቲክ ሚሳኤል ጥቃት ሰነዘረች። ኢራን በርካታ ሚሳኤሎችን ወደ ኢራን ያስወነጨፈችው ሲሆን የእስራኤል አየር መከላከያ ስርዓትም ጥቃቱን ለመመከት በጥንቃቄ ላይ ይገኛል።